አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 3 በዚች ቀን ለአባቶች ሊቃነ ጳጳሳት 51ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ስምዖን አረፈ። ይህም አባት ከእስክንድርያ ከታላላቆች ተወላጅ የሆነ ወላጆቹም ሃይማኖቶች የቀና ነው። እርሱም ከታናሽነቱ የሃይማኖት ወተትን ጠጥቶ አደገ። ስለዚህም የቤተ ክርስቲያንን ትምህርት ተማረ። የምንኩስናንም ልብስ ሊለብስ በልቡ አስቦ ወደ አስቄጥስ ገዳም በመሄድ ከእርሱ አስቀድሞ ሊቀ ጳጳሳት በሆነ በአባ ያዕቆብ ገዳም መነኮሰ። በየጊዜው የሚጨምር ተጋድሎም ስጋውን እያደከመ አብዝቶ በመጋደል በእርሱ ዘንድ ኖረ። ገዳማዊ አባ ማርቆስም ሊቀ ጳጳስና በተሾመ ጊዜ ይህን አባ ስምዖንን ስለ በጎ ተጋድሎና ስለ አገልግሎቱ ከአባ ያዕቆብ ዘንድ ወሰደው። እያገለገለውም ከእርሱ ጋር ኖረ። አባ ማርቆስም ባረፈ ጊዜ አባ ያዕቆብ ተሾመ። ያን ጊዜም እያገለገለው ከአባ ያዕቆብ ጋር ኖረ። ከዚህም በኋላ አባ ያዕቆብ ባረፈ ጊዜ ብዙዎች ካህናትና ኤጲስቆጶሳት የሀገር ታላላቆችም ሁሉ ይህን አባት አባ ስምዖንን መረጡት። ትሩፋቱንና ያማረ ስራውን በእነዚህ በሁለቱ ሊቃነ ጳጳሳት ዘንድ በነበረበት ጊዜ ስለተመለከቱ አምላካዊ ፍቅር አነሳስቷቸዋልና በወንጌላዊ ማርቆስ መንበር ላይ ይዘው ሊቀ ጳጳስና ሾሙት። ከዚህም በኋላ በሹመቱ ጸንቶ መልካም ጉዞ ተጓዘ። እግዚአብሔርንም አገለገለው። የሃይማኖትንም ሕግ በማስጠበቅ የክርስቶስን መንጋዎች ጠበቀ። በሹመቱ ወራትም ቤተ ክርስቲያን በጸጥታ እና በሰላም ኖረች። ከዚህም በኋላ እግሮቹ በጽኑ ደዌ ታመመ። ፈጣሪ እግዚአብሔርንም ከዚህ ደዌ ያሳረፈው ዘንድ ለመነው። ክብር ይግባውና ጌታችን ልመናውን ተቀብሎ በሰላም በፍቅር በአንድነት አሳረፈው። የሹመቱም ወራት 5 ወር ከ15 ቀን ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የሐዲስ ጊዮርጊስ የምስክርነቱ መታሰቢያ ነው። ዳግመኛ የኒሃ የወገኑ የነገዱ የመቃርስና የተኦፊላ የኦመራና የአርማንያ ሊቀ ጳጳሳት ጎርጎርዮስም መታሰቢያቸው ነው። ዳግመኛም ለታላቁ ቴዎዶሲዎስ ልጁ የሆነ ንጉሥ አርቃዲዮስ የወለዳት ቅድስት አውድራ መታሰቢያ ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 4 በዚች ቀን የቅዱስ ሰርጊስ ባልንጀራ ቅዱስ ባኮስ በከሃዲ ንጉሥ አንጢያቆስ እጅ በሰማዕትነት አረፈ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለላነበብኩ ከብዘኔቴ መጽሐፈ እንተረሴከ እግዚኦ ጸሪቀ መለት ወከፈ እምላቦ ሁላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲው ወመነኮሳት ሄራን ባርኮ ጉባኤዛቲ መካን እስከ ደጌሊ ቆኑ ስሳን ለጻፎ በክርታስ ወለዛ ጻፎን ዘደርስ ወለዛምቦ ስትርጎ ሳንዲስ ወለሰማ ቃሎ በዝነ መንፈስ ጸሎተሙ ማርያም አረቂተ ኩሉ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን። በረከታችን ከኛ